ወንድና ትክክለኛ የትዳር ሰውና የቤቱን ትዳሩን ፍቅረኛውን የሚያከብር ቢሆን ኖሮ እውነት መዋቅ አይፈልግም። የሚፈልገው የመረጠውን ህይወት ተንከባክቦ አስከብሮ መያዝ ነበር። እሱ ግን ሩታን በውስጥ ሄዶ ስር አድርጎ እፈልግሻለሁኝ ከልጄና ከሚስቴ ነው የምኖረው ብሎ ጥምዝዝ አድርጎ አስሯት ዛሬ ላይ እንባ እያስለቀሳት ነው። ህይወቷን እንዳትመራ የሚያደርጋት የሚናገራት ቃላቶች ናቸው። ዛሬ የኖርኩት ኑሮ ውሸት ነው የማይሆን ውስጥ ነው የገባሁት ብሎ ተመልሶ ዛሬ ላይ ደግሞ እንደማይፈልጋት እያሳያን ነው። ይሄ ምንድነው? ተደራይተው ሩታን ከሚዲያ ማጥፋት ነው። እንደ አይነት ትዳር ሄርሜላን ብትሆን ሩታን ብትሆን አይመጥናትም። ግን ሴቶቹ ልባቸው ምን ላይ እንዳለ አላውቅም። አሁንም መሸናነፍ ላይ ነው፣ አሁንም መበላለጥ ላይ ነው እንጂ ያሉት ስራ ምናምን ሁሉ ነገራቸው አይን አውጣነት ነው። በቃ በእውነት ነው የምላቸው። የሩታ አምባ ያንዞባ ነው አብርሽ የሚመስለው፣ ምንም አይመስለውም። ደም ብታለቅስ እንኳን እሷ ሄርሜላ ለራሱ ደም ብታለቅስ አብርሽ ለሴት አይራራም። ለምን? ጨካኝ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ይሄን ቪዲዮ ላይክ ሰብስክራይብ ያደረጋችሁ ሁልጊዜ የምታበረታቱኝ በጣም ነው የምወዳችሁ። እኔ ለማንኛውም ቪዲዮ አስተያየት መስጠት አልመጣሁም። ነገር ግን ሴቶች የራሳቸውን ዝቅ ሲያደርጉና ሲዋረዱ ለአንድ ተራ ወንድ በጣም ነው የምናደደው። እንደ ሴት ይሰማኛል። ለዛ ነው የመጣሁት። መቼም ቢሆን እኔ በዩቲዩብ ነው እንጂ የምሰራው ማንንም ገድፌ ማንንም እንደዚህ ብዬ ለመምጣት ድራማ እስከሆነ ድረስ ሁሉም ስራ እስከሆነ ድረስ ይሄ ነው ብዬ መናገር በጣም ነው የሚደብረኝ። ራሴ ህሊና ያነውቅሰኛል ማለት ነው። የሰው ህይወት የሰው ነው፣ የራሴ ህይወት የራሴ ነው። ስለ ራሴ ህይወት ማስተካከል እንጂ ስለ ሰው ህይወት እንደዚህ ነው መፍረዱ። ይሄ ተግባር የለውም። እስከዛሬም ብለን ነበር፣ ተግባር እንደሌለው አይተናል። ድራማቸውን እንግዲህ አንዴ በሌላ ይመጣሉ፣ አንዴ በዛ። አሁን በሊከርድ መጡ ደግሞ፣ አሁን ደግሞ በዛ እውነቱን እኔ ላይ ነው ያለው ምናምን። በጣም ነው የሚያስጠሉት በእውነት። ሴት ሆነው ሴታቸው ራሳቸውን ያላከበሩ ሴቶችን ያልወድም። ሩታ ይኸው ጠጥ ብላ ራሷን ስታስከብር ደስ ይለኛል። ሄርሜላም አሁን ይሄ ነገር ቢፈልጋትና እሷን ቢወዳት ቢመርጣት ኖሮ ሩታን እንደገና ወደ ህይወቱ መልሶ እዚህ ውስጥ ያስገባም ነበር። ስለማይፈልጋት ነው። ሄርሜላ አልገባትም። ቢገባት ቀለበት ያርጎ መርጧት ከሆነ መልሶ ሩታን አያመጣትም ነበር። ሩታን ያመጣት አብርሽ ራሱ ነው፣ ማንም አላመጣትም። ይሄ ምንድነው? ስለማይፈልጋት ተዛ ህይወት አሁን በግርግር ቀለበት አውጥቷል። ታወዳ እሱ በሴቶች እየነገደ ድራማ መስራት ነው የሚፈልገው። ይሄን ነገር ደግሞ ሴቶቹ ጠንቅቀው ያውቃሉ። አውቀው ነው እንጂ የሚጃጃሉት። ሄርሜላን ብትሆን አውቃ ነው የውሸት ቲፎዞ እያመጣች የምትከራከረው። ሩታና አብርሽ እንደማይለያዩ ታውቃለች። ወደዳችሁም ጠላችሁም ማለት ነው። ላይክ፣ ሰብስክራይብ፣ ሼር ይሄን ቪዲዮ እስከ መጨረሻ አይታችሁ አበረታቱኝ። በጣም ወዳችሁ ማከብራችሁ። እኛ የሰው ወደድን እንጂ ሰውን ማፋታትና የሰውን ህይወት ገብተን ማመስ አላማውም የለንም። ፍቅር ያሸንፋል። እዚህ ሚዲያ ላይ ስለ ፍቅር፣ ስለ አንድነት ኢትዮጵያዊ ምን አይነት ማህበረሰብ እንደሆነ ማውራት ኃጢአት አይደለም። ነገር ግን የሰው ልጅ እነሱ በዛም ሄደ በዚህም ሄደ አብርሽ የህይወቱን ለመምራት ሚስቱን ለማግኘት የሚፈልግበት መንገድ እውነቱን ማወቅ የፈለገው ከሩታና ከሩታ ጋራ መመለስ ስለሚፈልግ ብቻ ነው። ሌላ ህይወት ቀለበት አድርጌያለሁ ህይወት ጀምሬያለሁ ካለ እውነት ምን አስፈለፈለው? ሲቀጥል ደግሞ እውነት የሚለው ነገር ራሱ እውነቱን ደብቆ ማንነቱን ደብቆ ከሚስቱ ሄዶ ተመልሶ ዛሬ ላይ ሴቶቹን እንደዚህ የሚያተራምሳቸው ሴቶቹ የራሳቸው ክብር ስላላቸው ነው። ሴት ልጅ ክብር ቢኖራት በራሷ በእውነት ነው የምላችሁ መቼም ቢሆን ራሷን አሳልፋ አትሰጥም ነበረ። ግን ሩታና ሄርሜላ ራሳቸውን ዝቅ እያደረጉ ያሉት ለአንድ ወጠቀሪ ለአንድ ተራ ወንድ፣ ለትዳርና ለሴት ልጅ ክብር የሌለው ወንድ፣ ለልጁ ክብር የሌለው ወንድ። በእውነት ነው የምላችሁ። እኔ ሀቂቃውን ነው የምናገረው። ወደዳችሁ ጠላችሁኝ እኔ ምንም አያደረጉኝም። አካል አድናቂ አካል አድናቂ ይሄ ተራ ነገር ነው። እኛ ፍቅር ነው የጠማን ኢትዮጵያኖች። ነገር አልጠማንም። ነገር በየትም ቦታ ሞልቷል። እኛ ብዙ የሚያስጨንቀን ነገር አለ፣ ብዙ ሀሳብ አለን። አብርሽና ሩታ አሁን የያዙት ፍክክር ነው። ሚዲያው በእኛ ይንጫጫ ነው። ሄርሜላን ብትሏት ለጎኗ ያሉ ወጣቶች እንጀራ ለመክፈት ነው። አለቀ። እውነት ነው ይሄ ነው። በስልክ እንደዚህ ተብሎ ነበር ምናምን ሲያስጠላ። በእውነት በጣም ነው የሚደብረው። ሰው ሁን የተማረን ኢትዮጵያኖችን አይምሯችን ክፍት ነው የምንለው እንደ አይነት ወጣት ነው።
ያበረታታ ነው። አቶ አቢላ የሚባለው ሰውዬ ቪዲዮ ላይ ሄዶ አይታችኋል። ሌላ ነው ያወራው። እዛ ሄዶ ደግሞ እንደዚህ ነው ውሸት። በቃ አይምሯቸው ውሸት በውሸት ምን አይነት እንዲሁ ህዝቡ ነው እኔ ያሳዘነኝ። በነገራችን ላይ ህዝቡ በጣም አሽቃባጭ ነው ወላሂ። የሚከተሉን እና ኮሜንት የሚሰጠውን ቪዲዮ የሚያውን የማያውቅ የኢትዮጵያ ማህበረሰብ በእውነት ነው የምላችሁ፣ በጣም ነው የሚያሳዝነው። አንድ ሰው ቀይ ቢሰጣቸው ቀይ መብራት ኤክስ እያደረገ ኮሜንት ቢጽፋባቸው ዩቱብ ለራሱ ተቃውሞ ያቀርብ ነበረ። በእውነት ነው የምላችሁ፣ አንድ ሚስጥር የለም፣ አንድ እውነት የለም። እዛቸው ላይ ያለ ውሸት ነው፣ ቲፎዞ ነው በቃ። ሩታ ሀብቴ ብቻዋን እናትና እንጥላታለን ብለው የሚነሱት ሴት ልጅ ናት። የእሷ እንባ የያዘው እንባ ነው ለነሱ። ግን ነገ ተነገ ወዲያ የመጨረሻው ታያላችሁ። ሴት ልጅ ዝም ብላ አልቅሳ አትቀርም። በእውነት ነው የምላችሁ፣ በጣም ነው የሚያሳዝነው። ከምንም በላይ በጣም ነው የሚያሳዝነው። ማለት እኔ ሴት ልጅ አልቅሶ ማየት አልፈልግም። እሷ ግልጽ የምትናገረው ነገር ለኢትዮጵያ ወጣት ይጠቅማል ብዬ አስባለሁ። ግን እሳቸው የሚፈልጉት ማሽቃበጥ ነው፣ ማሽላላት ነው። በቃ የውሸት ድራማ ነው የሚፈልጉት። ሩታ ቁማር ያስያዘባት ባሏ ነው፣ ትዳሯን፣ ልጇን፣ ቤቷን ቁማር አስይዞ ለወጣት እሰራባታለሁ ብሎ የተነሳው እሱ ነው። እሷ አደብ ብታረግና ከዚህ ህይወት ብትወጣ ያውቀዋል። ግን አውቆ ከህይወትን ለመውጣት ስትፈልግ እኔ ወድሻለሁ እኔ እንድልሻለሁ ብሎ በውስጥ ሄዶ ጥምዝዝ አድርጎ ወደ ህይወቷ ገብቶ ነው እንደዚህ እያሰቃያት ያለው። በእውነት ነው የምላችሁ፣ ወደዳችሁም ጠላችሁም እነሱ ድራማ ውስጥ ነው ያሉት፣ ህይወት ውስጥ አይደሉም። በጣም የሚያስጠላ። እናንተ ግን ይሄን ነው የምትፈልጉት። የኛ ህዝብ በእውነት ነው የምላችሁ ውሸት ነው የሚፈልገው፣ ድራማ ነው የሚፈልገው። ትክክለኛ ህይወት የሚያሳይን ሰውና የሚናገር ሰው አይወደድም። ሩታም ተናግረዋለች። እኔ ያው ነጭ ነጯ ስለማወራ ነው አብዛኛ እይታ የሌለኝ። በእውነት ነው የምላችሁ፣ አሽቃብጥ የማይሆን ወሬ ባወራ ትመጣላችሁ። በእውነት ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቪዲዮአችን እስከ መጨረሻውልን። እኔ ዛሬም ነገም ሴት ልጅ ታልቅሳ ማየት አልፈልግም። አብርሽ በሴቶች የሚጫወተው ሴቶቹ ልባቸው ራሳቸው ጋራ ስላልሆኑ ብቻ ነው። ቀይ መብራት ያችን ብትሰጠው አብርሽ ስነ ስርዓት ይዝ ነበር። ሴቶቹ አጠገቡት። ተኩራራባቸው። በዛም ቢሆን ተኩራራ፣ በዚህም ተኩራራ። አብርሽ በቃ አይ ሴት መሆኔን ነው የጠላሁት። በእውነት ነው የምላቸው። እኔ በማንም ቪዲዮ ማውራት አልፈልግም። ሁሉም ቪዲዮ ላይ ውሸት፣ ማስመሰል፣ የሚያስጠላ ማንነት ከወጣቶች የማይጠበቅ እኛ ከሰጠናቸው ቦታ ላይ የማይጠበቅ ማንነት እያየንባቸው ነው። በማህተብ መጡ፣ ያንን ተውት። አሁን ደግሞ በሊከርድ መጡ። በቃ ሁሉን ነገር ሩታን ከሚዲያ ማጥፋት ነው የሚፈልጉት። ድርጅታቸውም እንደዛ ነው። አብርሽ ግን እውነቱን ለማወቅ የሚያደርገው ነገር ሚስቱን ስለሚወድ ብቻ ነው። ነፃ እንድትወጣ ስለሚፈልግ ብቻ ነው። የእነሱ ውሸት ስለደረሰበት ነው። የናቢላ የሄርሜላ ውሸት በውሸት ማንነት ሚዲያውን መምራት ስለሚፈልጉ ሩታ ሀቀኛ ሴት ስለሆነች ስለሚያውቅ ማጣራት የፈለገው። ወደዳችሁ ጠላችሁ፣ ነገም ተነገውዳ ፋፊ ምናምን ያላችሁ አብርሽ የሩታና የሩታ ባል ነው። አንዴ ገብታበታለች፣ ወልዳለታለች። ይሄን ነው የምላችሁ። በጣም ነው የሚያስጠላው። ከእንዲህ አይነት ባል ግን እኔ ራሴን በቃ አውጥቼ በነፃነት መኖሬን ነው የምመርጠው። ነፃነት ያኮራል። ነፃነት ማንነቴ ነው። ኧረ እናንተ ሴቶቹ ግን መሆነው ነው ግን አንድ ቆሻሻ ወንድ የሚናገረውን የሚሰራውን የማያውቅ ወንድ እኔ ነኝ ሀቀኛ፣ እኔ ነኝ ሚስትህ፣ እኔ ነኝ ፍቅረኛ፣ እኔ ነኝ እንዲህ ነህ። እናንተ ሁሉም ነገር እኮ የመዳም ቀሞ የለፋችሁበትን ገደል አስገቡት። ስለ እናንተ ስለ ማንነታችሁ ስለ ሃይማኖታችሁ ተዋራላችሁ፣ እነሱ ስለሌላ ነገር ገቡ። አያቸው አይደለም? በቃ የስራ ነው። በቃ ስራና ስራን ደግሞ ነገ ምን እንደሚያመጡ እናያለን። ዛሬ ደግሞ ማታ ምን እንደሚለቁልን አብረን እናያለን። በእውነት እኔ በጣም ነው ፈታ ብዬ ነው የማያቸው። ቪዲዮ አይቼ አይደለም ዛሬ የመጣሁት። ታቤላ ይሁን መግቢያ ይሁን በቃ የሚያስጠሉ
የሚደብር በጽጌ ቪዲዮ በዛኛው ቪዲዮ በቃ በየቦታው መልከስከስ